ፈኪሀ ቤሎ እንግዲህ በዚህ ሳምንት ከቲክቶክ እስከ ዩቱብ ከዩቱብ እስከ ፌስቡክ እንግዲህ ሰውን በሙሉ አወዛግበው ነበረ። የኔ አወዛጋቢ የኔ አቃጣይ ፈኪሀ ናት እያልን እንግዲህ በተለይ ደግሞ በመጀመሪያው ሾርት ቪዲዮ የተለቀቀ መቶ ፈኪሀ ናት፣ ሁላችንም ፈኪሀ ናት ብለን ነበረ። እንግዲህ ያየነው ሌላ የመጣልን ሌላ ማለት ነው። የኔ ማር ፈኪሀ አንቺ እኮ ትችይበታለሽ ማለት በቃ ሁሉ ነገር። በነገራችን ላይ ፈኪሀ በጣም ችሎታ አላት። እንግዲህ ግን የትናንት ነው ቪዲዮ የተለቀቀው በአሚር ቤት ባልሳሳት፣ አዎ በአሚር ቤት ነው። እና ልጅቷ እኔ ወላሂ በጣም ነበር የደነገጥኩኝ። ፈኪሀ ናት ወይስ መንታ እህት አላት እስከምል ነበር። ይህን ነገር መቼም እናንተም ፈኪሀን ብዙ ኮሜንት አንብቤ ነበረ። ፈኪሀ ናት፣ ፈኪሀ ናት፣ ፈኪሀ ትመስላለች፣ ፈኪሀ ትመስላለች እያለ ነበረ። ስሟ እንግዲህ ሶፊ ናት። አብሮ አደጌ ጓደኛዬም ዘመዴም ብላ አስተዋውቃናለች። ሱብሃንአላህ የሰው ልጅ አፈጣጠር። በነገራችን ላይ የሰው ልጅ ምስል እንደዚህ እኔን የሚመስል ሰው በጣም ብዙ ሞልቷል። በጣም ብዙ አንዲቷ እህቴም እንደዚህ እና ተመሳሳይ ብዙ አለ ማለት ነው። እና እኔ ትናንትና ወላሂ በጣም ነበር የደነገጥኩትና ፈኪሀ ናት ማናት? አሞም እንደዚያ ሲደነግጥ መጀመሪያ ጠብቁነ ሲሉ አህሙ ፈኪሀ ተሞሽራ ምን አስደነገጠችው ምናምን ነገር ብለን ነበረ። ከዚያ በኋላ ለካም ሌላ ናት ማለት ቆንጅዬ እንደ ፈኪሀ ሁሉ ነገራቸው አንድ ምንም ተመሳሳይ የላቸውም። እንዲሁ ትንሽ በድምጻቸው በምናቸው እንለያቸው እንደሆን እንጂ እኔ እንጃ ብቻ በጣም ደስ ነበር። አሚርም እንግዲህ እነሱ የሰሩት ቪዲዮ ወይኔ ባልየውም አያስቅም። በነገራችን ላይ ባልየውም ይውሏል እና እባክህ አውጣኝ አውጣኝ ብለው እሱም እንግዲህ ያው እሺ ብሏል። በመጨረሻ ግን በጣም ተናዷል። አዎ በነገራችን ላይ ይህ ነገር ሁላችንም ቢከሰት በጣም ያናድዳል አይደለም? በቃ እንደ እውነት አድርገው ነው የሰሩት እና እሱም እንግዲህ እሺ ብሎ ያው ያንን ነገር ሰጥቷል። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ይህን ሳምንት እንግዲህ ፈኪሀ በጣም አወዛግባን ነበረ። ፔሎ የለበሰችው ከመጀመሪያው ፈኪሀ ናት፣ ልትሞሸር ነው። እንዴት ነው ብለን ነበር። ያው እንግዲህ ማስታወቂያ እየሰሩ ሊሆናል። በዚያም ማስታወቂያ እንግዲህ አሚርም ፕራንክ አድርገውታል። ያው ኖርማል ነው ፕራንክ ማድረጉ፣ ግን እንደዚህ ያለ ፕራንክ እንደኔ ብዙም አልተመቸኝም። ለምን የሰውን ቀልብ እንትን ማለት ነው። ሁለተኛ ያው ይጣላሉ ምናምን ነገር። ያው ስራ ስለሆነ እንግዲህ ችግር የለም ይስሩ። ተመችቶናል፣ ፏ ብለናል፣ ስቀናል። ፈኪሀ ያው ችሎታ እንዳላት አስተው እናንተ የአህሙዬም ሰብስክራይብ ተነስተዋል እንዴ? አረ ወይኔ! እኔ እኮ ከሁለታቸው ራስ ለምን ነው የምወርዱ? ግን ወላሂ ከነዚህ ልጆች ራስ አንድ ሰው ሲያድግ ለምን አደጉ አልታይ ሲል ለምን አይታይም? እና የፈኪሀም ያው እስካሁን አንድም የጨመረ የለም። አንድ ያው ሰብስክራይብ ቢነሳ ባይነሳ ችግር የለውም። ይሄ ሰብስክራይብ ለጉራ ነው፣ ዋናው ጌታ ነው። ሰብስክራይብ ጉራ ብቻ ነው። እና ግን ለእሷን ባታነሱባት ብዬ ነው እንጂ እንግዲህ አንዴ ከተነሳ ምንም ያው አንዳንድ ልጆች ደግሞ አንቺ ምን አገባሽ ምናምን የምትሉ ልጅ አላቸው። አያገባኝም፣ ግን ስራ እስካሁን ድረስ ያው ደግፈናቸው ከሰራን ለምን ማለታችን አይቀርም እና ብቻ ተመችቶናል። እስቲ እናንተ የተመቻችሁ እንግዲህ የትናንት ነው ቪዲዮ። ዛሬ ሁለተኛ እኔ እንጃ አላየሁም በአሚር ቤት። ዛሬ ብቻ በፈኪሀ ቤትም ሰርች አድርጌ ገባሁ። በአህሙዬ ቤትም የተለቀቀ ነገር የለም። ትናንትና በአህሙ ቤትም ያው ተለቋል። ብቻ ያው ችሎታ እንዳለሽ አስታውቀሻል ፈኪሀ ማለት ነው። ጎበዝ ነሽ። አሁን በጣም ጠንካራ ሆነሽ እየሰራሽ ነው። በዚህው በርች ነው ምልሽ። ሌላ ነገር ምንም አልልሽም። እንግዲህ ነገ ያው ይለቀቃል ብለን ተስፋ እናደርጋለን። እና እንግዲህ አሚር ተቆጥቷል ወይስ እንዴት ነው? እንግዲህ ክፍል 2 ይቀጥላል ብለው ነው እንትን ያሉ። እኔ እንጃ ብቻ ፈኪሀ ያው ዘመዷ ስለሆነ ያው ላይቆጣት ይችላል። ግን አህሙ በጣም ነበር የተናደደበት ማለት ነው። በጣም እና ቤተሰቦች ደግሞ ስለምታበረታቱኝ እጅግ አመሰግናለሁ። ኢንሻአላህ ባለቤቱ አሁን በቅርብ እስከሚመለስ ድረስ ይሄ ቻናል አሁን ይመለሳል፣ በነገራችን ላይ በቅርብ ማለት ነው። እና እስከሚመለስ አሁንም ላይክ አድርጉ። ላይክ ሲደረግ ለሰዎች ተደራሽ ይሆናልና ላይክ ባይሆን አትርሱ ማለት ነው። የሰው ልጅ ያው ላይክ እንፈልጋለን እና ላይክ አትርሱ ለማለት ነው። እና ፈኪሀ ሁሌም ከጎንሽ ነን። እንደዚህ ጠንከረሽ ከሰራሽ ትልቅ ደረጃ ትደርሻለሽ። የሰው ወሬ ከሰማሽ፣ ስድብ ከሰማሽ ደግሞ ስድብ በነገራችን ላይ ሶሻል ሚዲያ ያው ስድብ ያስፈልጋል። ስድብ ስትሆኝ ጠንከረሽ ትሰሪያለሽ። ይሄ የኔ አቋም ነው። ለምን በነገራችን ላይ በጣም ብዙ ሰዎችም ይፈልጋሉ ስድብ። ለምን ጠንክረ ይሰራሉ። እና ፈኪሀዬ በርቺ። ከአህሙዬ ጋር ደግሞ ስለሆናችሁ በጣም ደስ ብሎናል። እንግዲህ የታችኞቹ መንደር ተቃጠሉ። ምንም ታችኞቹ መንደር ደግሞ ሌላ መንደር ሄደዋል፣ አይተናቸዋል። እና ቤተሰቦች እንግዲህ በቀጣይ ቪዲዮ እስከምንገናኝ
እንወዳችኋለን። እስቲ ነገ ደግሞ ምን እንደሚመጣ አናውቅም። እንግዲህ ፈኪያ በጣም በተለይ ቲክቶኩን ዩቱቡን እንዳለ ሰውን በነገራችን ላይ ፈኪያ እኮ አነጋጋሪ ከናት። ወላሂ እሷ አልሰራ እያለች ነው እንጂ በጣም አነጋጋሪ ናት እና ጎበዝ ናት። እስካሁን ብትሰራው እሷ 200 ሺህ ምናምን ነገር ከዚያ ላይ ጫፍ ነበር ምትል፣ ግን ልጅቷ አልሰራችበትም። ያው ሆነ ይህ አንዴ ሲነሳባት አንዴ ሲጨመርላት ምናምን ነገር ያው ምንም ማለት አይደለም። አሁን ሰብስክራይብ ሲነሳ በጣም ያማል፣ በጣም ይጎዳል። ግን ሰዎች አያውቁትም እንጂ በሰብስክራይብ አይደለም ዋናው እይታ ነው። ከታየላት ላይክ ከተደረገላት በቂ ነው። ደግሞ ያንን መልእክት ደግሞ ኡስታዛችን ያለ ደግሞ ፈኪያን ብቻ አይደለም ሁላቸውን ነው ያለና እነሱ መጥተው በቃ የምትታያቸው ፈኪያ ናት። አሁንም የምትታያቸው ፈኪያ ናት። ለምን እንዴ ትስራ? ከተነሳ ሁሉ ሰው መነሳት ያለበት እንጂ የፈኪያ እንደዚህ መሆን የለበትም። እና የኔ ቦሽ አስቀሽናል። ፕራንክሽ በጣም ደስ ይላልኝ። ግን እንደዚህ አይነት ፕራንክ ሁለተኛ እንዳይደገማቸው ጥሩ አይደለም። አሁን እየሰራሽ ያለሽው ቪዲዮ በጣም አሪፍ ነው። በዚሁ ቀጥይበት ነው የምልሽ። እወዳችኋለሁኝ። አሁንም ላይክ እና ሰብስክራይብ እያደርጋችሁ አበረታቱ።